እኔ የምለው ቆይ አንተ ማን ሆነ ነው በኔና በጆኒ ግንኙነት ውስጥ የምትወስነው? ካሌብ ነኝ ጓደኛው ሆና እኔ ደግሞ ሰብለ ነኝ እሺ ፍቅረኛው እና አንቺ አስሮ እንዳማረሽና ወንድሜ ይሰቃያየው ዝም እንበላ ማን ነው አንተ አስሮ እንዳማረ አንቺ ዝም በል ወይኔ ካሌብ እኔም በጥፊ አዎ ወንድ አታውቂም እሺ ምን አባ እያደረክ ነው ምን አባሽ አገባሽ እህቴ ናት ስለዚህ ያገባኛል እሺ ሰምኛለሽ መታኛለሽ ብድሯን መመለስ አለብኝ ያን ያበቃልሃል አንቺ አይጥ እኔን ገፈተርሽ አዎ አንተን ገፈተርኩ ምን አባት አመጣለህ ምን አባቴ እንደማመጣማ አሳይሻለሁ እሺ ኪጭ አዋን ተነካትና ያዛኔ ወንድነት ይለይልካል እሺ ሁለታችሁም ልደበድቡኝ ነው ሁለትሽንም ዋጋሽን ባልሰጥሽ እኔ ካሌብ አይደለሁም እሺ አስኮና ነገር እኮ አልነበረ ኧረ እባክሽ ከሱ ጋር እየተላፋሽ የኤልያስን ስም አቆላምጦ መጥራት የሚያጣላ ነገር አይደለም በቃ አለ አይደል ጀስት የምላስ ወለምታ ነው ሆዲ አባውን ብቅል ያወጣዋል አሉ ሲጀመር ልብሽ ውስጥ ያለውን ነው ባፍሽ ያወራሽው ቆይሻው ምን አድርጊ ነው የምትለኝ አቋምሽን አሳውቂ የምን አቋም ቆይ በግልጽ ቋንቋ ንገሪኝ ኤልያስን አፍቅረሽዋል እንዴ ቆይ አንተ ምንድነው የምታወራው ግልጽ ጥያቄ እኮ ነው የጠየቅኩሽ ትሰማኛለህ እኔ የማፈቅረው ጆኒን ብቻ ነው ከሱ ውጪ ሌላ ሰው አስቤ አላውቅም ገባ ከሆነ ጥሩ አሁን ጆኒ ጥሩ ስሜት ላይ አይደለም አስበንበት ምን ነገርሽ ነገር ይኖራል እስከዛ አጠገቡ እንዳደርሽ አድርግሽ ነው የሚሻልሽ ዓለም ክፉ ልጅ ናት እሷ አጠገብ አትድረሽ ይብልሽ ለሷ ተደረበሽ እኔ እንደ ጠላት አየሽኝ አይደለ እቆጣሻለሁ ሰብለ ሁሉም እየመጣ ስሜትሽን መጫወቻ ሲያደርገው ዝም ብዬ ማየት አልችልም እሺ እሺ ምን ላድርግ ጨነቀኝ ከዚህ በኋላ እኔ ምልሽን ብቻ ነው የምታደርጊው እሺ እሺ ካንቺ ትእዛዝ አልወጣም ይኸውልሽ ከዚህ በኋላ ተሳስተሽም ቢሆን ከዚች ዓለም ከምትባል ሰይጣን አጠገብ እንዳትቀመጪ ሰሚኛለሽ እንዴ ምን ብዬ ነው ቦታ ቀይሬያለሁ ማለት ለሷ አታስቢ እኔ ቦታ መቀየርሽን ነግራታለሁ እሺ ጭራሽ እንድትናገሪያትም አልፈልግም ሰላምታም ቢሆን ገባሽ አው ገብቶኛል ሰብለ ይሄ መጨረሻ ማስጠንቀቂያ ነው ዓለምን ከዚህ በኋላ የምታናገሪያት ከሆነ አላቀሽም አታቂኝ እሺ ሌላው ደግሞ ኤልያስም ቢሆን ያለበት እንዳደርሽ አረ ገደል ይግባ እንዲች ብዬ ነው አጠገቡ ማልደርሰው በጣም አሪፍ ሌላውን ቀስ እያልን እየተማከረን እናደርጋለን እሺ ግን መሲ የጆኒን ይቅርታ ማግኘት አለብኝ ለምን ብለሽ ነው ይቅርታ የምትይው ፍቅረኛዬ ነው እና ደግሞ ተናዶብኛል ስለዚህ ይቅርታ መጠየቅ አለብኝ ምን እንደሚያፈላው ታውቂያለሽ ጆኒ ፍቅረኛዬ ነው እያልሽ ስትቆረቆሪለት ማየት መሲ በእናትሽ እንደሱ አትበይ ጆኒን እኮ አፈቅረዋለሁ እሱ ግን አያፈቅርሽም ያፈቅረኛል አይምሰልሽ ሰብሊ ጆኒ እንደምታስቢው አይነት ልጅ አይደለም የሚፈልገውን ነገር እስኪያገኝ ብቻ ነው ከዛ በኋላ ሄዶ አይቀርም መቼም ምን ፈልጎ እንደተጣላችሁ ታውቂያለሽ አይደለ እሱም አረሳውም ግን ደግሞ ስህተት እንደሆነ ገብቶት ይቅርታ ተባብለን ፈተነዋል እኔ ግን ከዛ ጊዜ ጀምሮ ላንቺ ያለው ፍቅር አይታየኝ ለኔ ግን በደንብ ነው የሚታየኝ እንደውም አንድ እውነት ልንገርሽ ምንድነው የድሮ ፍቅርሽን ለመመለስ እየታገልሽ ነው ያለሽው እንጂ ልብሽ እንደ ድሮ ለጆኒ አይደለም እሱ ያንቺ አረዳድ ነው ለማንኛውም ሁሉንም ነገር ጊዜ የሚፈታው ይሆናል አንቺ ግን ከዚህ በኋላ ኤልያስ የሚባል ልጅ አጠገብ እንዳደርሽ እሺ በሱ ተስማምቻለሁ ለማንኛውም አሁን ያልኩሽ ነገር አስመሳይ አይደለሁኝም ሴት ልጅ መማታት ወንድነት ነው እንዴ መስል ለታስደበድብኝ ጠርተሽው ነው ጆኒ ተረጋጋ እኔ አልጠራሁትም በጣም አሳፋሪ ነሽ ትላንተም አንቺ ራስሽ ልታገኙ እንደሄድሽ አውቃለሁ እሱ ያሸልሽ ሊደብቅልሽ እንደሆነ ማውቃለሁ ይሁን ልጁ ለምን አትረጋጋም እኔ ትላንትና ላገኛት ይሄድኩት ተሰሚያለሽ ሰብለ ይሄንን ካንቺ አልጠብቅም በጣም ግን አሳፋሪ ነሽ አንተ ግን ያገናኝ ሰላም ወደ ቻናል ቤተሰቦች እንዴት ናችሁልኝ እንኳን ወደኔ ቻናል በሰላም መጣችሁ እንዴት ናችሁልኝ እንዲሁም የአፍላ ፍቅር ቤተሰቦች ደህና ናችሁ ወይ በአፍላ ፍቅር እንግዲህ በባለፈው ክፍል ላይ በክፍል 232 ላይ ሰብለ ከጆኒ ጋር ስትላፋ እንግዲህ ኤላዬ የኔ አባት ብላ አሁን ላይ ትልቅ ችግር ተፈጥሯል ማለት ነው እንግዲህ ልቧን ኤላ ጋር አስቀምጣ የመጣችው ሰብለ እሷ ብቻ ናት ጆኒ አጠገብ ያለችው እንጂ ልቧ በፍጹም እሱ ጋር እንዳልሆነ እንግዲህ ማሳያ ነው ይሄ ነገር እንግዲህ ትልቅ ችግር አመጣዋል ጆኒ በየቀኑ ኤላን ከሰብለ ራቅ እያለ ሁለቱን ለማራራቅና ሁለቱን እንዲለያዩ አብረው እንዳይሆኑ እየጣራ
ኤላን እንግዲህ እኔ ነኝ የመታሁት ብሎ ግቢ ውስጥ እስከማስወራት ድረስ የደረሰው ጆኒ አሁን ላይ ኤላ ልጅቷን ቢርቃትም ልጅቷ ግን ከኤላ መራቅ አልቻለችም። ምንድን ነው ሆዲ አባውን ብቅል ያወጣዋን ብቻ የሆነ ነገር ይባላል እና ሰብለ እንግዲህ በሀሳቧም በምኗም የምታስበውን ኤላን ነው። ጊዜ ጠብቃ እንግዲህ እንደዚህ ዝም ብሎ የሆነ የመጣ ሀሳብ አይደለም፣ ያፎለምታም አይደለም፣ እውነታ ነው። እንግዲህ በውስጧ ያለውን እውነታ ነው እንግዲህ የተናገረችው። ይህ ነገር እንግዲህ በመካከላቸው ትልቅ ጦርነት ፈጥሯል እና እንግዲህ በዛሬው ክፍል ጆኒ አንድ ጥያቄ ጠይቋት ነበረ። ኤልያስን ታፈቅሪዋለሽ ወይ ብለው ቢጠይቃትም እኔ እንዴት ፍቅረኛ እያለኝ እሱን ላፈቅር እችላለሁ ብላ እንግዲህ አሁንም እንደ ድሮዋ እያስመሰለች ትገኛለች። ሰብለ ከጆኒ ጋር መለያየት አትፈልግም። ምንም እየገባኝ አይደለም። ሁለቱንም አፍቅራ ነው ወይስ ምን አይነት ነገር ውስጥ እንዳለች ራሱ ማለት ነው። በተደጋጋሚ ከጆኒ ጋር ተጣልታ ነበረ። ያን አጋጣሚ ተጠቅማ ከሱ መራቅ ትችል ነበር። ነገር ግን ራሷ እያለቀሰች ሂዳ ነው እንግዲህ ይቅርታ እኔ አፈቅርሃለሁ እያለች ወደ እሱ እየተመለሰች ያለችው እና ግራ የሚያጋባ ነገር ነው የሰብለ ነገር። እንግዲህ ሁለት ሰው አፍቅራለች ማለት ነው። ኤላ ሲርቃት ከስር ከስሩ በሄደበት እየተከተለች አብረውት የነበሩ ሴቶችን እየሄደች ስለሱ መጥፎ ሰው እንደሆነና ከሱ እንዲርቁ እየተናገረች ከሴት ጋር ስታየው እየተናደደች የሚቀርባቸው ሴቶች ሁሉ የሆነ ለፍቅር እየቀረባቸው እየመሰላት እንግዲህ እየተደበቀች እያየች እየቀናች እያየናት ነው። ነገር ግን ደግሞ ከጆኒ ጋር መለያየት እንኳ አትፈልግም። ጆኒ ከዚህ በኋላ ከአንቺ ጋር ብሬ አልቀጥልም አልፈልግሽም ብሏት ራሱ ሂዳ ይቅርታ እየጠየቀችው ትገኛለች። ይሄ ነገር እንዴት ነው? ሁለት ሰው ማፍቀር ይቻላል እንዴ? በአንድ ጊዜ ሁለት ሰውን እንዴት ማፍቀር ይቻላል? ሰብለ እንግዲህ ሁለቱንም ማፍቅራ ወይም ደግሞ ምክንያቷ ምን እንደሆነ አላውቅም። ከጆኒ መራቅ አትፈልግም። ኤላንም መተው ልቧ ውስጥ ያለው ኤላ ነው። ደግሞ ጆኒን መተው አትፈልግም እና እንግዲህ ይህን ጥያቄ ጠይቋት ነበረ። ልብሽ እኔ ጋር እንደሌላ አውቃለሁ። ያን ኤልያስን አፍቅረሽዋል ወይ እባክሽ ንገሪኝ ቢላትም እሷ ግን እኔ የማፈቅረው አንተን ነው፣ በፍጹም እንዴት ፍቅረኛ እያለ ሌላ ሰው አፈቅራለሁ እያለች እንግዲህ እንደለመደችው ማስመሰልን ቀጥላለች። እሱ ግን በሰዓቱ በጣም ተናዶ ነበር። እውነት ለመናገር ከሆነ ለአንድ ወንድ ልጅ አብረው ያለችው ፍቅረኛው እወዳታለሁ ብሎ የሚወዳት ፍቅረኛው ስለሌላ ወንድ በአቆላምጣ የሌላ ወንድ ስም ስትጠራ ታየኝ እኮ። እንደውም በጣም ጆኒ ትዕግስተኛ ነው ብዬ ነው ማስበው። በዚህ በኩል ሌላ ፍቅረኛዋ ሌላ ሰው ቢሆን እኔ እንቅ ነበር የሚያደርጋት እና እንግዲህ ጆኒ በጣም ነበረ ልቦ የተሰበረው። ድንግጥ ነው ያለው። በቃ ማለት የማይጠብቀው ነገር ነው። እሱ ከእሷ አጠገብ እንዳይደርስ ስንት ነገር እየጣረ እሷ ግን እሱን ከእሷ ቢያረቀውም እሷ ልብ ውስጥ ስላለ ግን እንግዲህ በጨዋታቸው መሀል እንኳ ሳይቀር ኤላን በመጥራት እንደውም አቆላምጣ ነወራ ጆኒን ጠርተው የማታውቀው ስም ነው እንግዲህ ኤላ የኔ አባት ብላ ተጣርታ ጉዳ ፍልታለች። በዚህ የተነሳ እንግዲህ ጆኒ በጣም ተናዶ ስለነበረ ሰብለን በጣም ሲጮህባትና ለመማታትም እጁን ዘርግቶ ነበረ። በዚህ ሰዓት እንግዲህ ኤላ ከየት መጣ ሳይባል ሰብለን ከጥፊ ያድኗታል። እንግዲህ አልፈልግሽም በማለት ከአጠገቤ እንዳደርሽ ብሎ ጆኒ ሄዷል። ከዛ በፊት ግን ኤላ ድንገት መጥቶ እንግዲህ ከጥፊ ሲያድናት ኦኬ ጠርተሹ ነው ወይ እንዲህ እንድታስደበድቢ ነው ወይ ብሎ እንግዲህ እሷ ላይ ሌላ እንትን ብሎ ነበረ። ነገር ግን እዚህ ቀደም እንግዲህ ሰብለ መንገድ ላይ ጠብቀው ነበረ ስለ ዓለም ከዓለም ጋር ያለህን ግንኙነት አቁም ለማለት እና ጆኒ ደርሶባቸው ነበር እንግዲህ ቆመው ሲያወሩ። ያኔ ኤላ እኔ ነኝ ፈልጌ ያገኘዋት አሁን ላይ ከሰብለ ጋር ጥሩ ከዓለም ጋር ጥሩ ስላልሆኑ ፒስ እንዲፈጥሩና ሰላም እንዲሆኑ እየነገርኳት ነው በማለት የሰብለን ጥፋት ሸፋፍኖላት ነበረ። ነገር ግን ጆኒ ያውቃል ኤላ በፍጹም እንዳላገኛት ያውቃል። ሆን ብላ እሷ ፈልገው እንደሄደች ስላወቀ ነገሩን ዝም ቢልም ግን ነገር ግን ፈልገው እሷ እንደሄደች ያውቅ ነበረ። ትናንትም እሱ ሳይሆን ፈልጎሽ የመጣው ራስሽ ነሽ ፈልገሽ የሄድሽው የማላውቅ እንዳይመስልሽ። ብቻ ብዙ ነገር ተፈጥሯል። ጆኒ በአሁኑ አካሄዱ በጣም የሚመለስ አይመስልም ነበረ። ነገር ግን ሰብለን ያፈቅራታል። እንዴት እንደሆነ አላውቅም። ስለ ሰብለ ሲወራ ከነ ክፋቷ ራሱ በጣም ነው የሚወዳት። ይወዳት ይሆን ወይም ደግሞ ከሷ የሚፈልገው ነገር ይኖር አላውቅም። ነገር ግን በሰብለ እንደዚህ እንኳ አድርገው ስለ እሷ ሰዎች መጥፎ እንዲያወሩ አይፈልግም እና እንግዲህ በጣም ተናዶ ካሌብ ጋር ሄዶ ነበረ።
ካሌብ እንደምታውቁት የእሱ ምንድን ነው የሚባለው አጨብጫቢ። እንደውም መሲ ምን ነበር ያለችው? ጌቶች ሲያወሩ ባሪያ ዝም ነው የሚለው ትለዋለች። እና የእሱ ተላላኪ ማለት ይቻላል። እና እንግዲህ ጆኒ ተናዶ ወደ እሱ ሂዶ ነበረ እና ስለ እሱ እንግዲህ ሰብለ ያለችውን ነገር ሲነግረው ነበረ። ካሌብ ይናደድና ይቺ ልጅ ግን አላበዛችውም ወይ? ለምንድን ነው የማትተዋት አይነት ነገር? እነዛ ሁሉ አንተ በጣም ፌመስና ተወዳጅ ሰው ነህ፣ እነዛ ሁሉ ሴቶች እያሉ ለምን ከአንዷ ጋር አትሆንም አይነት ነገር እንግዲህ ካሌብ እና ሰብለን ይነቅፋል ማለት ነው። እንደምታዩት ተነስቶ እንግዲህ ንቅ አድርጎ ሊገለው ነበረ ካሌብን። እና ስለ ሰብለ እኔ ሳወራ ማዳመጥ እንጂ ስለ እሱ ሀሳብ እንዳሰጥ በጣም ነው መወዳት እያለ ነው። ነገር ግን ይህ ነገር መሲ አልተዋጠላትም። መሲ ጆኒ በፍጹም አንቺን አይወድሽም እያለች ትገኛለች። አንቺ ጆኒን አታውቂውም፣ በጣም የተለየ ሰው ነው። ስለዚህ አንቺ እንደምታስቢ አይወድሽም እያለቻት ነው ለሰብለ። ሰብለ ግን እኔ ደግሞ ጆኒን ወደዋለሁ እሱም ይወደኛል ትላለች። ምንድን ነው ነገሩ? እኔ ምንም እየገባኝ አይደለም። ከኤላ ጋር ፍቅር ትጫወታለች፣ ጆኒንም ወደዋለሁ ትላለች። ኤላን የምታፈቅረው ከሆነ ጆኒን ልታፈቅረው አትችልም። ይሉን ተይዟት ነው እንዳንል ደግሞ በተደጋጋሚ ተጣልተው ተለያይተው ነበረ። ነገር ግን እሷ ናት በእርግጥ የሚጣሉት በእሷ ጥፋት ነው። ነገር ግን እሷ ራሷ ሂዳ ናት እንግዲህ ሄዳ ይቅርታ ጠይቀው አብረው መሆን የሚጀምሩትና በአሁኑ ግን በጣም ከባድ ነበረ እና እንግዲህ ሰብለ ራሷ አሁን ላይ ተቀይራለች እና በዚህ መሀል እንግዲህ ካሌብን አንቆስ ስለነበረ በዛ ላይ ስለ ሰብለ መጥፎ እንዳታወራ ብሎ ስላስፈራራው ከሱ ተደብቆ ሰብለን ለማውራት ሄዶ ነበረ ካሌብና እንደምታዩት ካሌብ ሂዶ እንዴት ጆኒ ላይ እንደዚህ ታደርጊያለሽ? ኤላን ታፈቅሪዋለሽ ወይ? ንገሪኝ ግልጹን ብሎ እንግዲህ እዚህ ጋር ሲከራከሩ ነበረ። በዚህ መሀል እንግዲህ ከጆኒ አጠገብ እንዳደርሽ እስኪረጋጋ ድረስ ብሎ እንግዲህ የሆነ በፍቅራቸው መካከል እየገባ ደግሞ እንትን ይላል። የሆነ ተላላኪ ነገር አይነት ነውና ሰብለ በጣም ትናደድና በእኔና በጆኒ ፍቅር መካከል አንተ ምን አግብቶ ነው የምትወስነው ብላ እንግዲህ አራስ ነብር ነው የሆነችበት። በመጨረሻም እንግዲህ አንቺ አስሮ እንዲወደድሽ እንደሆነ ልጁን ይሰቃይ ወይ ሲላት በጥፊ ነበር የመታቸው ሰብለ። በዚህ መሀል እንግዲህ መልሶ በጥፊ ሊመታት ሲል መከታ የሆነቻት እህቷ መሲ ደርሳ እንግዲህ አድናታለች ከጆኒ ጥፊ። እንግዲህ ኤላ አድኗት ነበረ። ትንሽ ቆይቶ ደግሞ ከካሌብ ጥፊ መሲ አድነዋታል። ሰብለ ትንሽ ኃይለኛ እየሆነች መታለች። መሆንም አለበት። ምክንያቱም አለም በጣም በሷ ላይ ትጫወትባት ነበር እንደፈለገች ማለት ነው። የአለም መጥፎ ማንነት አሁን ላይ ነው በደንብ ግልጽ ሆኖ የታየው። ለምሳሌ አሁን ላይ ልክ ኤላ የወደዳት ስለመሰላት ሰብለን በጣም ጥላቻዋን ለሰብለ እያሳየች ትገኛለች። በእርግጥ የሰብለም ጥፋት አለበት። መጀመሪያ ሲጀመር ሰብለ ኤላን የቀረበችው እኮ ለአለም ነበረ። እኔ አዲስ ሰው መተዋወቅ ስለምፈራ አንቺ ተዋዋቂና አስተዋወቂኝ አለቻት። ሰብለ እንግዲህ ለአለም የተዋወቀችውን ኤላን ለራሷ እያበሰለች ነበረ። እየቆየች እሷ በፍቅሩ ወድቃ ጭራሽ አለምን ካጠግቡ ማየት አትፈልግም እና ነገሩ ተገላቢጦሽ ሆነ እንጂ ሲጀምርም አለም ነበረች ወደ ኤላ ስትገፋትና ኤላ ጋር እንድታስተዋውቃት ኤላ እንድትግባባው ስታደርጋት የነበረው ለአለም ነበር ጨዋታው። ነገር ግን ተገላቢጦሽ ሆኖ ሰብለ ኤላ ለራሷ ተመኘችው፣ ለራሷ ወደደችው። ስለዚህ አለምም እውነት አላት። ነገር ግን ደግሞ ጆኒ ኤላ አለምን አይወዳትም፣ እንኳን ሊወዳት አያስባትም ሲጀመርም እና ከነ መፈጠሯ ማለት ነው። እና ምናልባት እንደው የሚጠላው ሰው ራሱ ቢኖር እንኳ እሷን ነው። ምክንያቱም በጣም መጥፎ ጸባይ ነው ያላት፣ ጥሩ ነገር የላትም። እንግዲህ የተዋወቁ ሰሞን ሰብለን ያስተዋወቀቻት፣ ነገር ግን ሰብለን እንዲጠላት ሆን ብላ ማለት ነው ስለ ሰብለ መጥፎ ነገር ስትናገር ነበረ። ኤላ ግራ እስኪገባው ድረስ ማለት ጓደኛዬ ናት ብላ ሰብለ በጣም የምትወዳት የምታምናት መሲን እንኳን አልፈልግሽም ብላ አለምን መርጣ ጓደኛ ያደረገቻት አለም ለኤላ ስለ ሰብለ በጣም መጥፎ ነገር የእሷ ባህሪዎች ያልሆኑ መጥፎ ነገሮችን ትናገር ነበረ። በጆኒ ላይ ሌላ ሰው እንደሳመች ፓርቲ ላይ ብቻ ብዙ ነገር መጨፈር ምናምን ብቻ መጥፎ ነገር አለ አይደለ? የሰብለ ባህሪ ያልሆኑ ነገሮችን ማለት ነው በመንገድ አስመሳይ ሰው እንደሆነችና እሷንና ጆኒን ደግሞ ታዋቂ ስለሆኑ እንደቀረበቻቸው ለእውቅናቸው ብላ እንደቀረበቻቸው አይነት ነገር እንግዲህ ለኤላ ስለ ሰብለ መጥፎ ነገሮች ትነግረዋለች። በዛ ሰዓት እንግዲህ ኤላ መሲ ጋር ነበር ሄደው ስለ ሰብለ ንገረኝ እስኪ ብሎ ሲጠይቃት እሷም እንግዲህ
ከመጀመሪያ ማንነቷ ጀምራ ትምህርቷ ጎበዝ፣ ጸባይ ሰናይ እያለች ስታወራ እኔ የጠየኩሽ ከጆኒ ጋር ያላቸውን ጸብ በፍቅራቸው ለምን ተጣሉ የሚለውን ብቻ ነገር ሲላት እንግዲህ ምንድን ነው እሱ ሌላ ነገር ጠይቋት እንደሆነ የተጣሉት ማለት ነው። እና እንግዲህ የእሷ ባህሪ ያልሆነ እኔ እሷ ነው ብላ አለም እንዲጠላት ብዙ ጥራ ነበረ። ነገር ግን ሊጠላት አልቻለም። ይህ ሁሉ የአለም ተግባር ነው። አለም ሲጀመር በጣም ጥሩ ጸባይ ያልሆነ ተንኮለኛ ነገር ናትና ኤላና ሰብለ አብረው እንዳይሆኑ በጣም ብዙ ነገር ጥራለች። በዛ ላይ ከጆኒ ጋር ሆና ብዙ ነገር በሰብለ ላይ ስታደርግ ነበረ። ሰብለ ደግሞ ስለምትወዳት ስለምታከብራት ከመሲ በላይ ለአለም ትጨነቅላት ነበረ። መሲን ለሰብለ ብላ ከአለም ጋር ትጣላለች። ሰብለ ደግሞ መሲን ነበር የምትጠላትና እንግዲህ በመጨረሻም አሁን ላይ ኤላ ፍቅረኛዬ ነው እያለች ማወጅ ጀምራለች። አለም በየግቢው እየዞረች ከጀንቱሉ ጋር ፍቅር ጀምሬያለሁ እያለች ትገኛለች። ይሄ ነገር ያላስደሰተው ናታን እንግዲህ ኤላን ሲያወራው ነበረ። ከአለም ጋር ያለ ነገር ምንድን ነው? ከእሷ ጋር ፍቅር ጀምረሃለሁ ብሎት ነበረ። ኤላም እንግዲህ በፍጹም እንደዛ የሚባል ነገር የለም፣ ዝም ብዬ እሷ ስላወራች ይሁን ብዬ ነው ዝም ያልኩት ሲል ይሄ ነገር ቆይቶ ችግር እንደሚያመጣበትና ከአሁኑ እንዲያስተካክለው ናታን ሲነግረው ነበረ። ናታንም ኤላም እንግዲህ በዚህ ሳምንት ቁርጧን እነግራታለሁ ብሏል። ያው ፍቅረኛ እንዳለው እዚህ ቀደም ነግሯት ስለነበረ እኔ እኮ ፍቅረኛ አለኝ ብዬሻለሁ ጀስት አንቺ ስላወራሽ ነው ብሎ ከእሷ መለየት ነው ያለበት። ነገር ግን ኋላ ላይ ሰብለንም ልትጎዳት ትችላለች። የጊዜ ጉዳይ ነው እንጂ ኤላና ሰብለን አብረው መሆናቸው አይቀርም። ኤላ ሰብለን ካጠገቢያ ተድረሽ ይላል። ሰብለ ደግሞ እሱን ታሳድዳለች። ከጆኒም ደግሞ መለየት አትፈልግም። ጭራሽ አሁን ላይ ሂዳ ይቅርታ እየጠየቀችና መልሰው እንዲታረቁ እየለመነችው ነው። እንደምትወደውም እንግዲህ እየተናገረች ነው። እንዴት እንደሆነ እኔ ግራ ገብቶኛል። ይህን አጋጣሚ ተጠቅማ እንደውም ከሱ መራቅ ነበረባት እንዳይጎዳ ማለት ነው። ሌላው እንግዲህ ካሌብ ነው። ካሌብ ያው ብዙ ጊዜ ከመሲ ጋር አይስማሙም ነበረ። ዛሬ እንግዲህ ሰብለ በጥፊ ስትመታው መልሶ ሊመታ ሲል መሲ ደርሳ ነበረ ያስጣለቻትና ሁለቱ አብረው ሊደበድቡት ነበረ። እንደምታውቁት ካሌብ በማያገባው ጥልቅ እያለ እየገባ ያው በነ መሲ በጥፊ መመታት የተለመደ ነው። ያው ወሬ ያቃጥራልና ነገር ግን ዛሬ ላይ ትንሽ ያመረረ ይመስለኛል። እንግዲህ ካሌብ መሲ ወደ ቤቷ ስትሄድ መንገድ ላይ ይጠብቋታል። ሊደበድባት ይሆን ወይስ? በጣም የሚያስፈራ ነው። ምናልባት ናታን ካልደረሰላት ሊጎዳት ይችላል ብዬ አስባለሁኝ። ምክንያቱም በጣም ተናዷል። ከመሲ ጋራ በፍጹም ነው የማይስማሙት። ጭራሻውን ደግሞ ሰብለ ተጨምራለች ማለት ነው። እና እንግዲህ የአፍላ ፍቅር የሰብለና የኤላ ፍቅር አሁንም ጭቅጭቅ አልተለየውም፣ ወይም ደግሞ ችግር አላጣውም ማለት ነው። ኤላም እስካሁን ድረስ እጁ አልዳነም። ምናልባት ኤላ እጁ ከዳነ በኋላ ጆኒ ዝም ብሎ አያየውም። ምክንያቱም በጣም ብዙ ቀልዶበታል፣ አሽፎበታልና በዛ ላይ ደግሞ እሱ ፊት ለፊት ሳይጋጠመው እሱ ነው እጅን የሰበረው ብሎ እንዲዋሽና እንዲያወራለትም አድርጓል። ስለዚህ በጣም ብዙ በቀሎች አሉት። ኤላ እጁ ሲድን ምናልባት ከጆኒ ጋራ የማይቀር ድብድብ ይኖራል ማለት ነው። ምናልባት ያኔ እንግዲህ ሰብለና ጆኒ በራሳቸው ፍቃድ ሊለያዩ ይችላሉ ብዬ አስባለሁ። ምናልባት ጆኒ ከሷ ሊርቅ ይችላል ያኔ ማለት ነው። ምክንያቱም ቃል ስለሆነ። ውድ ቤተሰቦች አፍላ ፍቅር እንግዲህ እስከ ዛሬ ድረስ በሳምንት 2 ቀን ነበረ የሚለቁልን። እናም በብዛት እንግዲህ ኮሜንት ላይ በሳምንት 3 ቀን ቅዳሜ ይለቀቅ የሚል ብዙ ኮሜንቶች እና ጥያቄዎች ይበዙ ነበረ። ጥያቄያችን እንግዲህ ሰምተው ማለት ነው ደራሲው በሳምንት 3 ቀን ተደርጓል። አፍላ ፍቅርን ለምትወዱ ማለት ነው አስባችሁታል? ከማክሰኞ ወይም ደግሞ ከሐሙስ እስከ ማክሰኞ መጠበቅ እንዴት ሩቅ እንደሆነ ማለት ነው። እናም አሁን ላይ እንግዲህ በዛሬው ክፍል 233 ቅዳሜ ቀን ዛሬ ተለቆልናል ማለት ነው። ውድ ቤተሰቦቼ በሌላ እንግዲህ በክፍል 234 እስከምንገናኝ ድረስ የአፍላ ፍቅር የዛሬው ትረካችን ይህን ይመስል ነበረ። እንደወደዳችሁት ተስፋ እናደርጋለን። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ።
ይህን ቪዲዮ ደግሞ ስትጀምሩ ሼር እና ላይክ በማድረግ አበረታቱኝ። ሁላችሁንም እወዳችኋለሁኝ። በሌላ በአዲስ ቪዲዮ እንገናኛለን። ባይ ባይ።